ምን ይሻልሃል የሚለውን ጥያቄ ወይም ቃል በተለያዩ መንገድ ነው ሰዎች የሚጠቀሙት። በሶስት አይነት መንገድ። አንደኛው በጣም አስቸጋሪ ነገር ነው የገጠመህ፣ መፍትሄ የሌለው ጉዳይ ነው የሚመስለው። እንደው ምን ይሻልሃል፣ ምን ይሻልሻል፣ ምን ብታደርግ ይሻልሃል፣ የቸገረ ነገር ነው፣ በጣም አስቸጋሪ ነገር ነው ለማለት ሰዎች ምን ይሻልሃል ይላሉ። ሁለት፣ ሰውየው ራሱ አስቸጋሪ እንደሆነ ለመናገር አረ እንደው አንተ ምን ይሻልሃል፣ እንደው የማያርምህ ሁልጊዜ እንደዚህ ነህ፣ ምን ይሻልሃል ብለው አስቸጋሪነቱን ለመናገር ይጠቀሙበታል። በሶስተኛ ደረጃ ግን ምርጫውን ለማወቅ የሰውየውን ወይም የሴትዮዋን ውሳኔ ምርጫ ለማወቅ ምን ይሻልሻል፣ ይሄኛው ይሻልሻል፣ ይሄኛው ይሻልሃል፣ የትኛው ይሻልሃል፣ ምርጫውንና አቋሙን ለማወቅ የሚጠየቅ ጥያቄ ነው። ይሄኛውን ነው እኔ ዛሬ ይዤ የመጣሁት ጥያቄ። ምን ይሻልሃል፣ ምን ይሻልሻል? ሁላችሁም ወይም ብዙዎቻችሁ እንደምታውቁት መጽሐፍ ቅዱሳችን አንድ መጽሐፍ ብቻ ሳይሆን ወደ 66 መጽሐፍት በውስጡ ያሉበት ቤተ መጽሐፍት ነው ልትሉት ትችላላችሁ። አንዳንዶች 81 ነው ይላሉ፣ አንዳንዶች 72 ነው ይላሉ። እኛ ደግሞ 66 ነው እንላለን። ለምን 66 ነው እንደምንል እዚህ ያለን ሁላችን ጠንቅቀን ማወቅ አለብን። እነዚህ 66 መጽሐፍቶች በተለያየ ምድብ ይከፋፈላሉ። የሕግ መጽሐፍት፣ የኦሪት መጽሐፍት አሉ። የታሪክ መጽሐፍት የሚባሉ አሉ። የግጥም ወይም ደግሞ የጥበብ ዊዝደም ሊትሬቸርስ የሚባሉ አሉ። ታናናሽ ነቢያትና ታላላቅ ነቢያት የሚባሉ አሉ። እነዚህ ደግሞ በጸጋቸው ተለይተው ሳይሆን በጻፉት ወይም በቀረበልን መልእክት ትንሽነትና ብዙነት ላይ የተመሰረተ ነው እንጂ አንዳቸው ከአንዳቸው ትልቅም ትንሽም አይደሉም። ታናናሽ ነቢያት፣ ታላላቅ ነቢያት፣ ከዛ ደግሞ ወንጌላት የሚባሉ አሉ። ደብዳቤዎች ደግሞ አሉ፣ በሐዋርያት በአገልጋዮች የተጻፉ ለተለያዩ አብያተ ክርስቲያናት፣ እኛንም ጨምሮችንም አጥቢያ ቤተ ክርስቲያን ጨምሮ። በመጨረሻ ደግሞ የትንቢት ወይም የመገለጥ መጽሐፍ አለ፣ ዮሐንስ ራእይ። ከግጥምና ከጥበብ መጽሐፍት መካከል አንዱ ዛሬ ያነበብነው የመዝሙር መጽሐፍ ነው። የመዝሙር መጽሐፍ ብዙ ሰዎች የዳዊት መዝሙር ብቻ ነው የሚመስላቸው። ግን አንዳንዶቻችሁ እንደምታውቁት የዳዊት መዝሙር ብቻ አይደለም። ከ9 በላይ ሰዎች በዚያ መጽሐፍ ውስጥ መዝሙር ጽፈዋል። አንዳንዶቹ ስማቸው አልተጠቀሰም። ለምሳሌ ዳዊት ራሱ ጽፏል። ልጁ ሰለሞን፣ ንጉሥ ሰለሞን ጽፏል። ኤማን የሚባል አገልጋይ ጽፏል። እንደዚሁም ኤታን የሚባል አገልጋይ በመዝሙር ውስጥ ጽፏል። ሙሴም ጽፏል። የምናውቀው ሙሴ። የቆሬ ልጆች የሚባሉ ጽፈዋል። አሳፍ የሚባል አገልጋይ ጽፏል። ደግሞ ሌሎች ስማቸው ያልተጠቀሱ በመዝሙረ ዳዊት ላይ መዝሙርን፣ የእግዚአብሔርን ሐሳብ፣ ዜማን ጽፈዋል። ከነዚህ መካከል አሁን የጠቀስኩት አሳፍ አንደኛው ነው። ዛሬ ያነበብኩላችሁን ምዕራፍ የጻፈው አሳፍ ነው። አሳፍ አንድ መዝሙር ብቻ አይደለም በመዝሙረ ዳዊት ወይም ደግሞ በመዝሙር ውስጥ የጻፈው፣ ወደ 12 መዝሙሮችን ጽፏል። የመጀመሪያው መዝሙሩ ምዕራፍ 50 ሲሆን ከዛ በኋላ ያሉት ደግሞ ከምዕራፍ 73 እስከ 83 በተከታታይ ያሉት መዝሙሮች የአሳፍ ናቸው። የአሳፍ የስሙ ትርጓሜ በጣም ይገርማል። ከጸጋውና ከአገልግሎቱ ጋር የተያያዘ ነው። የስሙ ትርጓሜ በአንድ ላይ የሚሰበስብ ወይም የሰዎች ሰብሳቢ ማለት ነው። በእኛ ሀገር አባባል ሰብስቤ እንደማለት ነው። gatherer of people ወይም collector who gathers together የሚል ስያሜ ያለው። ስምን መልአክ ያወጣዋል የሚሉት እንደዚህ አይነት ሲሆን ነው። በአምልኮ ጸጋው እግዚአብሔር በሰጠው ኃላፊነት ሰዎችን የሚሰበስብ ወደ እግዚአብሔርም የሚሰበስብ ሰው ነበረ። አሳፍ ንጉሥ ዳዊት ባደራጀው እጅግ አስደናቂ የሆነ የአምልኮ ቡድን ውስጥ
አገልጋይ ብቻ ሳይሆን የአገልግሎት ቡድኑ አስተባባሪና መሪ፣ የአምልኮ መሪ ነበር። ይሄ ሰው የግጥምና ዜማ የመድረስ ተሰጥኦ ነበረው መንፈስ ቅዱስ የሰጠው። ይሄ ብቻ ግን አይደለም ተሰጥኦ፣ ባለ ራእይ ነበረ ይላል መጽሐፍ ቅዱስ። ሁለተኛ ዜና ምዕራፍ 29 ቁጥር 30 ላይ ባለ ራእይ ነበረ። ምን ማለት ነው? አይኑ የተከፈተለት ሰው ነበር። ይዘምራል፣ በመዝሙር መልእክቶችን ይጽፋል፣ ለጻፋቸው መዝሙሮች ደግሞ ዜማ ያንጎራጉራል። ሰማያዊ ዜማና ቅኔ የተሰጠው ሰው ነው። ደግሞ መንፈሳዊ አይኑ ተከፍቶለት ራእይ የሚያይ ሰው ነበረ። የእግዚአብሔርን ሐሳብ የሚረዳ ሰው ነበረ። ባለ ራእይ የሚለው ቃል በብሉይ ኪዳን አንዳንድ ጊዜ ነቢይ ከሚለው ቃል ጋር ተመሳሳይ እንደሆነ ታውቃላችሁ። ስለዚህ የነቢይነትም ተሰጥኦ እንደነበረው መጽሐፍ ቅዱስ ይነግረናል። ይሄ ሰው በአንደኛ ዜና ምዕራፍ 16 ላይ ዋነኛ የአገልግሎቱና የሥራው ድርሻ ምን እንደሆነ ተጽፏል። እዛ ላይ ስታነቡ የምታገኙት የአሳፍ አገልግሎት ወይም ጸጋ ወይም ደግሞ ዋነኛ የሥራ የአገልግሎት ኃላፊነቱ ሕዝቡ ለእግዚአብሔር መስዋዕት ይዘው መጥተው በመሰዊያው ላይ ለእግዚአብሔር መስዋዕታቸውን ሲያቀርቡ ከመዘምራኑ ጋር ሆኖ በሙዚቃ መሳሪያ መዝሙር ለእግዚአብሔር ያቀርባል። ለእግዚአብሔር ዝማሬ፣ አምልኮ እንዲቀርብ ያደርጋል። በቃል ኪዳኑ ታቦት ፊት ለፊት ከሌሎች መዘምራን ጋር አብሮ ይዘምራል። ይሄ ወንድማችን አሳፍ ወይም መንፈሳዊ አባታችን አሳፍ በአንድ ወቅት በሕይወቱ ላይ የገጠመውን ነገር በመዝሙር ጽፎ አስቀምጦታል። እንደዚሁ አንድ የሆነ ነገር ገባኝ፣ አንድ የሆነ ነገር ተረዳው፣ አንድ ነገር ከቃሉ ላይ በራልኝ ብሎ ብቻ ሳይሆን በሕይወቱ ያለፈውን የእግዚአብሔርን እውነት፣ የእግዚአብሔርን ቃል በዝማሬ በግጥም አቅርቦልናል። ምዕራፉን ሲጀምር ሳነብ አስተውላችሁ ከሆነ ምን ይላል? ልባቸው ለቀና ለእስራኤል እግዚአብሔር እንዴት ቸር ነው። ቸር ነው። ልባቸው ቀና ለሆነ ሰዎች፣ ልባቸው ንጹህ ለሆነ ሰዎች፣ ልባቸው በእግዚአብሔር መንገድ ለሚሄድ ሰዎች፣ ስህተት ለማይሰሩ ሰዎች አይደለም። ስህተት ይሰራሉ፣ ግን ልባቸው ቀና ነው፣ ልባቸው ንጹህ ነው። ቢወድቁም ቢሳሳቱም እንኳን እግዚአብሔር ፊትን ሳይሆን ልብን ስለሚያይ ልባቸውን ሲያይ ቀና የሆኑ ሰዎች፣ ንጹህ የሆኑ ሰዎች፣ ለነሱ እግዚአብሔር ቸር ነው። እግዚአብሔር ደግ ነው። ቢወድቁም ከነርሱ ጋር ነው፣ ቢነሱም ከነርሱ ጋር ነው። ልባቸው ቀና ፒውር ንጹህ ለሆነ ሰዎች እግዚአብሔር ቸር ነው። የልብ ንጽህና በዚህ ዓለም ዋጋ ባይኖረው እንኳን በእግዚአብሔር መንግስት ግን ትልቅ ዋጋ አለው። የእግዚአብሔርን አይን የሚማርክ፣ የእግዚአብሔር አይን የሚሳብበት፣ የእግዚአብሔር ትኩረት የሚሳብበት የሰው ማንነት ምንድነው ብትሉ ንጹህ ልብ ነው፣ ቀና ልብ ነው። ይህንን እውነት ማንም አይቀይረውም። ልባቸው ለቀና ሰዎች እግዚአብሔር ቸር ነው፣ እግዚአብሔር ደግ ነው፣ እግዚአብሔር መልካም ነው። ይህንን በድፍረትና በልብ ሙሉነት አሳፍ ይናገራል። ወዲያው ግን እኔ ግን እግሮቼ ሊሰናከሉ ደረሰ፣ አረማመዴም ሊወድቅ ትንሽ ቀረ። ከዚህ ከተናገርኩት እውነት እግዚአብሔር ልባቸው ለቀና ልባቸውን በንጽህና ለሚጠብቁ ሰዎች ቸር ነው፣ ደግ ነው፣ በጎ ነው፣ ለጋስ ነው፣ መልካም ነው ከሚለው እውነት ልንሸራተት ልወድቅ ትንሽ ቀረኝ ብሎ በታማኝነት የተሰማውን ስሜት ይናገራል። አዎ የምታውቁኝ የእግዚአብሔር ሰው መሆኔን ነው። የምታውቁት የአምልኮ መሪ መሆኔን ነው። ከውጭ ሰዎች ሲያዩ የሚያዩት መንፈሳዊነቴን ነው። በአገልግሎቴ ተባርከዋል ብዙ ሰዎች፣ በአገልግሎቴ ብዙ ሰዎች ተጠቅመዋል። ግን አንድ ወቅት ላይ ከዚህ እውነት፣ ከዚህ ህይወት፣ ከማምነው እምነት ልንሸራተት ልወድቅ ትንሽ ቀርቶኝ ነበር። ትንሽ አንድ እርምጃ ነበር የቀረኝ። ማንም ሳያውቅ፣ ማንም ሳያይ፣ አጠገቤ ያሉ ሰዎች፣ አብረውኝ የሚያገለግሉ ሰዎች ሳያውቁ ልቤ ግን ከድቶ ነበር፣ ተንሸራቶ ነበር፣ ሄዶ ነበር፣ ጫፍ ላይ ደርሶ ነበር ልወድቅ ይላል።
ምን ነው? ምን ገጠመው ወንድማችን? ይሄ የተባረከ ወንድማችን ምን ሆነ? ለምንድን ነው እንደዚህ ሊሆን የቻለው? አይቼ ይለናል። ምን ሆንክ? ምን ገጠመ ስንለው አይቼ፣ ለዛ ነው የሚለው። የኃጢአተኞችን ሰላም አይቼ በአመፀኞች ቀንቼ ነበርን። አይቼ አየው። አይቼ ሲል ባለ ራእይ ስለሆነ ነቢይ ስለሆነ እግዚአብሔር ምን አሳይቶት መንፈሳዊው ግዛት ላይ ክልል ላይ ምን ተገልጦለት ይሆን ብለን ልንጠይቅ እንችላለን። መንፈሳዊ እይታ አልነበረም አይቼ የሚለው። በዚህኛው አይኔ አይቼ፣ ዙሪያዬን አይቼ፣ አካባቢዬን አይቼ፣ ከመቼውም ይልቅ ይሄ ዓለም ሰዎች የሚያዩትን ነገር በገፍ ያቀረበበትና የጋበዘበት ጊዜ ይሄ ነው። እዩ፣ እናንተ ጊዜ ይኑራችሁ እንጂ ጊዜያችሁን መድቡ እንጂ ጊዜያችሁን ሰው እንጂ የሚታይ ነገር በአይነት እናቀርብላችኋለን ብለው ያወጁበት ጊዜ ይሄ ነው። እኔ አትዩ ልላችሁ አልችልም፣ ግን አንድ ነገር እዩ፣ አንድ ነገር ወቁ። ስታዩ ከምታዩዋቸው ነገሮች መካከል ከሚጠቅሟችሁ ይልቅ የሚጎዷችሁ ብዙ ነገሮች አሉ። በቀጥታ እንደሚጎዷችሁ የምታውቋቸውን እናንተም ትሻገራላችሁ፣ ግን የሚጠቅሟችሁ መስለው የሚጎዷችሁ ግን ብዙ ነገሮች አሉ። ሕይወታችሁን ልክ ስሪንጅ በስሪንጅ እንደሚመጠጥ በውስጣችሁ ያለውን ጸጋ፣ በውስጣችሁ ያለውን ቅባት፣ በውስጣችሁ ያለውን ሕይወት፣ ሰላም፣ እረፍት፣ መደላደል፣ እምነት መጠጥ አርጎ ድሬንድ የሚያረጋችሁ፣ ባዶ የሚያረጋችሁ፣ ኳኳቲያም እንድንሆን የሚያደርግ ብዙ ነገር አለ። ባዶች ደና የነበረን ሰዎች ስናይ ቆይተን መጨረሻ ላይ ነገር ዓለሙ የጠፋብን እረፍት ያጣን ተቅበዝባዦች እንድንሆን የሚያደርግ ብዙ ነገር አለ። የኔ ወንድሞችና እህቶች እባካችሁን ጸጋችሁን በማየት አታስመጥጡ። ጸጋችሁን በማየት አትጣሉ። ማንኛውም ነገር ጌታ የሰጣችሁን ሕይወትና ጸጋ፣ ቅባት፣ ሰላም፣ እረፍት፣ እምነት፣ ይሄንን ሰማያዊ ጸጋ ከመጣል የፈለገ ነገር ጠንቀር ብሎ ይቅር። አስፈላጊ ከሆነ ዲሊት መደረግ ያለበት ነገር ይደረጋል። ከዚህ ሕይወት ጋር የሚነጻጸር ነገር የለም። ከዚህ መልካምና ቸር ጌታ ከተቀበልነው ሕይወት፣ ከተቀበልነው ፍቅር፣ ከተቀበልነው ጸጋ፣ ከተቀበልነው እረፍት የሚበልጥ ምን ነገር እቺ ዓለም ልትሰጠን ትችላለች? አሳፍ ግን አይቼ ያለው በዚህ ዘመን ሰዎች የሚያዩትን ነገር ሳይሆን አየው፣ ኃጢአተኞችን አየው። ምንድነው ያየኸው ስትሉት ኃጢአተኞችን አየው። ልክ እንደ ጴጥሮስን ያስታውሰኛል። ጴጥሮስ እኔ ከጌታ ከኢየሱስ ክርስቶስ ቀጥሎ በውሃ ላይ ልክ እንደ መንገድ እንደ መሬት የተራመደ ሰው ስጋ ለባሽ ማቀው ጴጥሮስን ነው። በርግጥ ሰምቻለሁ የኢንዶኔዥያ ሪቫይቫል ጊዜ የሆኑ ወጣቶች ወደ ኮንፈረንስ ለመሄድ ውሃ ሞልቶባቸው በውሃ ላይ ተራምደዋል በእምነት እንደ ጴጥሮስ የሚል ነገር like a mighty wind የሚባል መጽሐፍ ላይ ተጽፏል ብለውኛል። አላነበብኩትም፣ ግን እኔ የማውቀው ጴጥሮስን ነው በውሃ ላይ የተራመደ እስካሁን ድረስ። አስገራሚ ነገር ነው የሆነው። አንተ ከሆንክስ ና በለኝ አለው። ና ሲለው ጴጥሮስ ተነስቶ የተራመደው በውሃው ላይ ሳይሆን ና በሚለው ቃል ላይ ነው። ይናገርህ እንጂ የማታልፍበት መንገድ የለም። ቃል ይምጣልህ እንጂ፣ የእግዚአብሔር ድምፅ ይምጣልህ እንጂ፣ ሰማይ ይከፈትልህ እንጂ፣ እግዚአብሔር ይናገርህ እንጂ በየትኛውም ዘመን በየትኛውም ሁኔታ ሰንጥቀ ማለፍ ትችላለህ። በውሃ ላይ ተራመደ።
ግን አይኖቹን ከኢየሱስ ላይ ካስጀመረው ላይ ከሚያስጨርሰው ላይ አንስቶ ዙሪያውን መመልከት ሲጀምር ማዕበሉን ሲያይ ወጀቡን ሲያይ ውሃውን ሲያይ እየተገለባበጠ ሲመጣ ሲያይ ማን ያሳሳተኛል? ማን የትኛው ሰባኪ ነው? እሁድ የነበረው ሰባኪ ነው አሳስቶኝ ዘልዬ የገባሁት። ይሄንን እብደት እንዴት አደረኩት አለ። መፍራት ጀመረ። ልክ መፍራት በሚጀምርበት ጊዜ መስጠም ጀመረ። ደስ የሚለኝ ስንበረታ ብቻ ፊቱን ወደኛ የማይመልስ ጌታ፣ ስትቆም ብቻ ሳይሆን ስትሰጥምም አለ። ደስ አይልም? እንዴት አይነት ወዳጅነት ነው! ሁኔታ የማይቀይረው ወዳጅነት። ትክክል ስትሰራ ብቻ ሳይሆን ስትሳሳት፣ ስታምን ብቻ ሳይሆን ስትፈራ፣ ስትደፍር ብቻ ሳይሆን ስትደነግጥ አለው አይዞ የሚል እጁን የሚዘረጋ የማይተውህ የማይፈርድብህ አስተካክሎም ቢሆን የሚያስቀጥልህ እውነተኛ ጌታ፣ እውነተኛ ወዳጅ፣ ታማኝ ወዳጅ፣ የማይጥል ወዳጅ፣ የማይተው ወዳጅ፣ አስተማማኝ ወዳጅ፣ የማይከዳ ወዳጅ ኢየሱስ። ግን አይቶ መስጠም እንደጀመረ እና ያለን ልክ እንደ ጴጥሮስ ነው የሆነው። አሳፍ ልክ ሳይ ብዙ ነገር ተዛባብኛ ለዙሪያዬን ሳይ የኃጢአተኞች ክፋትና ስኬት ተጣምሮ ሳይ ግራ ገባኛል። እኔም ማቀው ለልበ ንጹሃን ለልበ ቅኖች እግዚአብሔር መልካም እንደሆነ ቸር እንደሆነ ነው። እዚህ ጋር ግን ክፋት እያደረጉ ግን ሲሳካላቸው፣ በአመጽ እየሄዱ ግን ሲሆንላቸው አየው። ከራሴ ጋር አነጻጸርኩኝ። ግራ ገባኝ። መንሸራተት ጀመርኩ። ምንድነው ያየው? ኃጢአተኞችን ሲያይ አንዳንዱን ነገር ላስታውሳችሁ ካነበብ ነው። ሰላም አላቸው አለ። ስኬትና ብልጽግና አላቸው። አዎ ሰላም አላቸው፣ ግን እግዚአብሔር የሚሰጠው አይነት ሰላም አይደለም። ሁለት አይነት ሰላም ነው ያለው። እኔ የምሰጣችሁ ሰላም ዓለም እንደሚሰጠው አይደለም። ሰላም የላቸውም ልንል አንችልም፣ አላቸው፣ ግን ኳሊቲው በጣም የወረደ ነው። በሁኔታ ላይ የተመሰረተ ነው። ወንዝ የማያሻግር ነው። ትንሽ ኮሽታ የሚረብሸው ነው፣ የሚያውከው ነው። አሁን ታይቶ በኋላ የለም። የጸና አይደለም፣ መሰረት ያለው አይደለም። እኔ የምሰጣችሁ ሰላም በውጪ ነገር የሚመጣ ሳይሆን ከውስጥ የሚፈልቅ ነው። መነሻው ከውስጥ ነው። የውጫዊ ነገር ሊለውጠው አይችልም። ያሻግራል፣ ወንዝ ያሻግራል፣ ሁኔታ ያሻግራል። ኮሽታ አይደለም። ምንም አይነት ጋጋታ ቢመጣ ፈልጋችሁ አታጡትም። ዲፕ ዳውን ኢንሳይድ ዩ የእግዚአብሔር ሰላም አለ። የማይደፈር ሰላም አለ። የሚያጸና ሰላም አለ። የሚያሻግር ሰላም አለ። በታወከ ዓለም ውስጥ፣ በተረበሸ ዓለም ውስጥ ምን ሆናለሁ፣ ምን አደርጋለሁ፣ እንዴት ሆናለሁ በሚል ዓለም ውስጥ የሚያረጋጋ ሰላም አለ። የሚያደላድል ሰላም አለ። አይነቱ ከምድር ሳይሆን ከሰማይ የሆነ ሰላም አለ። ግን ሳያቸው ሰላም ያላቸው ይመስላሉና ብልጽግና አላቸው አለ። ከዛ ደግሞ አይጥሩም፣ አይሟሟቱም፣ አይታገሉም። የሆነች በተን እንደመንካት ነው። ሁሉ ነገር ይሆንላቸዋል። ሰውነታቸው ጠንካራና ጤናማ ነው። እንደ ሰው ትግልና ሸክም የለባቸው። በህመም አልተሰቃዩም፣ ጤነኞች ናቸው። ክፉ የልብ ምኞታቸው ገደብ የለውም። እንደ ልባቸው ምኞት ያገኛሉ። ደግሞ ልቅ ነው ምኞታቸው። ትዕቢት የአንገት ሀብላቸው ሆነ፣ ጌጣቸው ሆነ። ትዕቢተኞች ናቸው። ተሳስተው ሳይሆን አስበውበት የህይወት ዘይቤያቸው ነው ትዕቢት። አመፃን ለበሱ፣ ተጎናጸፏት። ከሚለብሱት ልብስ ይልቅ አመፃቸው ለሰው ይታያል፣ ለብሰውታልና።
በአመፃ ይመላለሳሉ። ተሳስተው ሳይሆን አስበው ሆን ብለው ክፉ ነገር ይናገራሉ። ጸያፍ ነገር ይናገራሉ፣ ለጆሮ የሚከብድ ነገር። በትዕቢት በኩራትና በማናለብኝነት ማን ሊከለክለኝ ይችላል? ማን ሊያስቆመኝ ይችላል? በሚል ድፍረትና ትዕቢት ይናገራሉ። ይገርማችሁ፣ በምድር ላይ ብቻ ሳይሆን የሚናገሩት በሰማይም ላይ አፋቸው ይመላለሳል። እግዚአብሔርን ሁሉ ይናገራሉ፣ ሰዎችን ብቻ አይደለም። ሰውን መናገር ብቻ አልበቃቸውም። እሱ ያያል እንዳያይም እኮ ይላሉ። እውቀት እኮ ብዙ እውቀት የለውም፣ ሁሉንም ነገር እኮ አያውቅም፣ አያየንም ብለው በድፍረት ይናገራሉ። እንዲህም ሆነው ግን ጭንቅ የለባቸው፣ ያሽካካሉ። ሩቅ ያለ ሰው እስኪሰማቸው ድረስ ስለምንም ነገር ግድ አይሰጣቸው። ሀብትና ብልጽግና ያበዛሉ፣ ጨፍራሉ፣ ይጨምራሉ፣ ያተርፋሉ። ይሄን ማየቱ ምን ፈጠረብኝ ነው የሚለው። ይሄ አሁን አሳፍ ያየው ነገር ስራዬ ብለን አይናችንን ከፍተን ዙሪያችንን ብናይ ልናየው እንችላለን። በዚህም ዘመን ይሄንን ማየቴ የፈጠረብኝ ነገር ይሄ ነው አለ። በእውነትና በታማኝነት ሲነግረን አንደኛ ቀናሁባቸዋል። እንዲህ ነው እንጂ መኖር ምን ነው እነሱን ባረገኝ አልኩኝ። ቀናሁ አለ። ታማኝ ሆኖ ኦነስት ሆኖ ሲናገር ቀናሁ። ከዛስ ከእምነቴ፣ ከመረዳቴ፣ ከእውቀቴ፣ ከአቋሜ ተንሸራተትኩ። ጫፍ ላይ ደረስኩ። ልወድቅ በቋፍ ላይ ሆንኩኝ። ልቀይር አቋሜን አኮበኮብኩኝ። እኔ እንዲሁ ሳስበው እዚህ ጉባኤ ውስጥ ጫፍ ላይ የደረሰ ሰው ያለ ይመስለኛል። ማንም ሳያውቅ እሱና እግዚአብሔር ብቻ ያውቃሉ። ዙሪያውን አይቶ ጫፍ ላይ የደረሰ ሰው ያለ ይመስለኛል። ከዛ ምን ፈጠረብኝ አለ በሶስተኛ፣ ልቤን በንጽህና መጠበቄ ከንቱ ነው አልኩኝ። እጄን በንጽህና መጠበቄ ከንቱ ነው፣ ምንም ዋጋ የለውም። ከነዚህ ሰዎች ጋር ሲታይ የነዚህ ሰዎች የህይወት መስመርና የኔ ሲታይ ከንቱ ነው። እኔ በንጽህና የጠበቅኩ መሰደቤ በየማለዳው ነው። እዘለፋለሁ፣ እሰደባለሁ። የሚገጥመኝ ተግዳሮት መጨረሻ የለውም። ዛሬም ነገም አንዱን ስል አንዱን። እነዚህ ሰዎች እንደ ልባቸው ይኖራሉ፣ ግን ይሳካላቸዋል። የነሱ ነው ትክክል አልኩኝ። በእርግጥ አልተናገርኩትም አለ። ይህንን ብናገር ኖሮ ትውልድህን በድል ነበር። ግን አሰብኩኝ፣ ማንም ሳያየኝ አሰብኩኝ። ከንቱ ነው፣ በትክክለኛ መንገድ መሄዴ ከንቱ ነው አልኩኝ። አራተኛ ውድድር ውስጥ ገባ፣ ንጽጽር ውስጥ ገባ። ሰው ትክክለኛ መንፈሳዊ ህይወት ላይ ሲሆን ራሱን አያነጻጽርም። ታውቃላችሁ፣ ከማንም ጋር በቅርብም በሩቅም ካሉት ጋር አይነጻጸርም። መስመሩን አግኝቷል። እርፍ ያለ ልብ ነው ያለው። ሌላው ሰው ሲሳካለት ደስ ይለዋል። ሌላው ሰው ሲወድቅ ያዝናል፣ እንዲነሳ ይፈልጋል። ከዛ ውጪ ከራሱ ጋር እያስተያየ አያስብም። መስመሩን አግኝቷል፣ የህይወት ትርጉሙን አግኝቷል፣ አቅጣጫውን አግኝቷል። ትክክለኛ መንገድ ላይ ነው። ያረፈ ልብ ነው ያለው። ያረፈ ሰው አይነጻጸርም፣ አይወዳደርም፣ አይፎካከርም ከማንም ጋር። ማንንም መሆን አይፈልግም። ራሱን ነው መሆን የሚፈልገው። እግዚአብሔር ያለውን ነው መሆን የሚፈልገው። ይህ ሰው ግን ራሱን አነጻጸረ። ራሱን ያያል፣ እነሱን ያያል። ውድድር ውስጥ ገባ። የበታችነት ስሜት ተሰማው። ወደ ኋላ የመቅረት ስሜት ተሰማው። የቁጭት ስሜት ተሰማው። የባከኑ ዓመታት፣ የባከኑ ጊዜያት እንዳሳለፈ ተሰማው። በመጨረሻ እነዚህን በማሰላሰል ተቸገርኩ አለ።
በጣም ግራት completely confused ምን ማሰብ እንዳለብኝ እስኪያቅተኝ ድረስ ግራ ገባኝ። መጨረሻው ምን ሆነ? ይሄ ወንድማችን የእምነት አባት አሳፍ በእንደዚህ በተቸገረ ግራ በተጋባ ሁኔታ ውስጥ ሆኖ በምን ተደመደመ? በምን አለቀ? በቀስታ የሚጫወትልን ሰው አለ። በጣም በቀስታ ይሄ ሁሉ ጭንቀት፣ ይሄ ሁሉ ውጥረት፣ ይሄ ሁሉ ግራ መጋባት፣ ይሄ ሁሉ ቅናት፣ በኃጢአተኞች መቅናት፣ እነሱን ለመሆን መመኘት፣ ይሄ ሁሉ የበታችነት ስሜት የቀጠለው ወደ መቅደሱ እስክገባ ድረስ ነው። አንድ ነገር ይነግረናል። ገባዋል። በወቅቱ አካላዊ ቦታ ሊሆን ይችላል። አሁን ግን አንድ የሚገባበት ቦታ እንዳለ ልነግራችሁ ነው የመጣሁት ዛሬ። አንድ ሰው ሁል ጊዜ ሊኖርበት የሚችል አንድ መንፈሳዊ ክልል አለ የሚገባበት። አሳፍ ገባው። ወደዛ ወደ ትክክለኛው እኔ ልኖርበት ወደሚገባው ክልል ውስጥ ገባው። ልክ ስገባ ነገር ተቀየረ። ለካ መሰረታዊ ችግሩ ማየቱ አይደለም፣ መሰረታዊ ችግሩ መውጣቱ ነው። ውጪ ሆኖ ማየትና ውስጥ ሆኖ ማየት ይለያያል። ወጥቶ ነበር፣ ውጪ ነበር። ከዛ ግን እንደዚህ ግራ እንደገባኝ ገባው። እግዚአብሔር ግቡ ይላል። እኔም ዛሬ የመጣሁት ወደዚያ ግቡ ለማለት ነው። ከዛ ውስጥ አትውጡ ለማለት ነው። ከገባችሁ አንድ ሰው ማለዳውን ያማረ እንዲሆን፣ ምሽቱ ያማረ እንዲሆን፣ ቀኑ ያማረ እንዲሆን፣ ሌሊቱ ያማረ እንዲሆን ጊዜውን የሚያስውብለት ትርጉም የሚሰጠው አንድ ቦታ አለ፣ ሊኖርበት የሚገባ ክልል፣ መንፈሳዊ ክልል አለ። ከሌላው ሰው የተለየ ህይወት፣ የተለየ እይታ፣ የተለየ አካሄድ እንዲኖረው የሚያደርግ መንፈሳዊ ክልል አለ። የእግዚአብሔር ህልውና የሚባል የእግዚአብሔር ህልውና ተጨባጭ ነው። ልክ ስም ጠርተን ይሄን ቦታ ታውቀዋለህ እንደሚባል ያ ቦታ ሰውየው ፈልጎ ቢሄድ እንደሚያገኘው የሚገኝ ቦታ ነው የምነግራችሁ። እዛ ስገባ ወዲያውኑ እይታዬ ተስተካከለ። አንደኛ መጨረሻቸውን አስተዋልኳል። እነዚህ ሰዎች ሄደው ለካ የጊዜ ጉዳይ ነው እንጂ ሄደው መጨረሻቸው እጅግ አሰቃቂ የሆነ ጥፋት እንደሆነ አየው። ኢተርናል ፐርስፔክቲቭ፣ ዘላለማዊ እይታ አገኘው። ከዛስ እይታዬ ተዛብቶብኝ እንደነበረ ተረዳው፣ አስተዋልኩ። ሲጨንቀኝ ነገር ሲደራረብ እንደ እንስሳ እንደሆንኩኝ ገባኝ። ድካሜና ስንፍናዬ፣ ሽንፈቴ የቱ ጋር እንደጀመረ ገባኝ። አመለካከቴ እንደተዛባ ገባኝ። ወይ እንኳን እነሱን አላረከኝ አልኩኝ። እነሱን ባረገኝ እንደነሱ በሆንኩኝ ስለ የነበርኩት ሰው እዚሁ ስገባ እንኳን እነሱን አላረከኝ። እንደዚህ እንደማለት ነው። አንድ ሰው
በጣም ምርጥ የተባለ በቃ ቆንጆ ልብስ ለብሶ በአንድ በሚያምር ረጅም ሊሞዚን መኪና ከኋላ ተቀምጦ በሹፌር ሲሄድ ሲያዩት ሰዎች እንዴት ታድሏል፣ እንዴት ያምራል፣ እሱም ባረገኝ ይሉና ትክክለኛ መረጃ ያለው ሰው መጥቶ ይሄ ሰውዬ እኮ የሚሄደው ወዴት እንደሆነ ታውቃለህ? አላውቅም። ሊሰቅሉት እኮ ነው የሚወስዱት። እንደዚህ እንዳማረበት ሊሰቀል ነው የሚሄደው ቢባል ኧረ እባክህ አዎ እንኳን እሱን አላረገኝ። መጨረሻቸው ጥፋት ነው፣ መጨረሻቸው ሀፍረት ነው፣ መጨረሻቸው ውድቀት ነው፣ መጨረሻቸው ጉዳት ነው። የሚያስቀና አይደለም፣ የሚያስመኝ አይደለም። ገባኝ። ከዛ ስላለሁበት ሁኔታ ትክክለኛ እይታ አገኘው። ለካስ እኔ ብቻዬን አይደለሁም፣ አንተ ከኔ ጋር ነህ። ምስኪን መስላለሁ እንጂ አንተ ከኔ ጋር ነህ። ብቻዬን የሆንኩ መስሎኝ ነበር፣ ለካ አንተ ከኔ ጋር ነህ። ሌሎችን ሰዎች ሳይ እነሱ የተጠቀሙ እነሱ የታደሉ መስሎኝ ነበር። ያላቸውን የሰው አጀብ ስመለከት ለካ አንተ ከነሱ ጋር የለህም። ለካ አንተ ያለኸው እኔ ጋር ነህ። አንተ ከኔ ጋር ነህ። ለካ ትልቁ ሀብቴ አንተ ነህ። በዚህ ምድር ላይ በጣም የሚያስቀና ሰው ማን ነው ብትሉ እግዚአብሔር ከሱ ጋር የሆነለት ሰው። እግዚአብሔር ደግሞ የመጨረሻ ዋስትና ሲሰጥ እከሌን እልክልሃለሁ እከሌን አስነሳልሃለሁ አይልም። እኔ ካንተ ጋር ሆናለሁ፣ እኔ ካንቺ ጋር ሆናለሁ። አንተ ለካ ከኔ ጋር ነህ። በምክርህ እየመራህ መጨረሻ ላይ ወደ ክብር ታስገባኛለህ፣ ወደ ጥፋት አታስገባኝም። በሰማይ ያለህኝ አንተ ነህ፣ በምድርም ካንተ የሚበልጥብኝ ምንም ነገር የለም። ወንድሞቼና እህቶቼ በዚህ ምድር ላይ በምትኖሩበት ዘመን ሁሉ እዚህ ምድር ላይ ምንም አይነት ጥቅም በረከት የሚጠቅም ነገር አግኙ፣ ፈጽሞ እቺ ምድር ከኢየሱስ የሚበልጥ ነገር ልትሰጠን አትችልም። አንተ ትበልጥብኛለህ። ከአባት ትበልጣለህ፣ ከእናት ትበልጣለህ፣ ከወንድም ከእህት፣ ከባል ከሚስት፣ ከወንድ ልጅ ከሴት ልጅ፣ ከጓደኛ ከዘመድ፣ ከበረከት ከስጦታ ከየትኛውም ነገር አንተ ትበልጣለህ። ከሁሉ በላይ ነህ። እኔ ምን እላለሁ? ከችግሬም በላይ ነህ። ከችግሬ አይደለም ትልቅ ማለት አትችለውም በሚለው ስሌት ሳይሆን ትልቁ አጀንዳ እሱ አይደለም። እኔ ገጠመኝ ችግር አይደለም ትልቁ አጀንዳ። አንተ ነህ ትልቅ፣ አንተ ነህ ዋና ጉዳይ። እሱ ከመኖር በላይ ነው። ታውቃላችሁ፣ በዚህ ምድር ላይ ከመኖር ይበልጣል። በዚህ ምድር ላይ መኖርና ኢየሱስ ቢባል ለሰከንድ አናመነታም። እዚህ ምድር ላይ መኖር ይቀር፣ አንተ ትሻላለህ፣ አንተ ትበልጥብኛለህ፣ አንተ ትበልጥብኛለህ። ልቤና ስጋዬ ቢያልቅ እንኳን በተለያየ ሁኔታ ባልፍ እንኳን የአንተ የልቤ ጥንካሬና የዘላለም እድል ፈንታዬ ነህ። እንደዚህ ያለ እዛ ውስጥ ሲገባ ምንም ውስጥ ብሆን አንተ እድል ፈንታዬ ነህ። ምን ማለት እንደሆነ ታውቃላችሁ? እድል ፈንታ you are my portion። ለምሳሌ የዚህ ቤተክርስቲያን መሪዎች በቃ ሌላ ቦታ ልንገባ ነው፣ ዕቃውን ሁሉ ተከፋፈሉት ውሰዱት ቢሉን እዚህ ያለነውን ሰዎች ቢያንስ የተቀመጥንበት ወንበር ይደርሰናል። ከዛ ደግሞ ተጨማሪ ስፒከሮች አሉ፣ ሚክሰር አለ፣ ይሄ ምስባክ አለ፣ በዛ ስቶርም ያሉ ዕቃዎች ይኖራሉ። እንከፋፈላለን። ከዛ መጨረሻ ላይ እንጠያየቃለን። ምን ደረሰ? እኔ ይሄኛው ዕቃ ደረሰኝ እንባባላለን። በዚህ ዓለም ላይ ያለው በረከት ለሰዎች ሲከፋፈል
ላንተ ምን ደረሰ? You are my portion. እኔ የደረሰኝ እግዚአብሔር ነው። የኔ እድል ፈንታ እግዚአብሔር ነው። የኔ ርስት እግዚአብሔር ነው። የኔ ክፍያ እግዚአብሔር ነው። የኔ በረከት እግዚአብሔር ነው። የኔ ስጦታ እግዚአብሔር ነው። የኔ ትሩፋት እግዚአብሔር ነው። እኔ ያገኘሁት እግዚአብሔር ነው። የርስቴ እድል ፈንታ አምሮቴ እግዚአብሔር ነው። እግዚአብሔር እድል ፈንታዬ ነው አለ። ደረሰኝ። የደረሰኝ እግዚአብሔር ነው። ስለዚህ በመጨረሻ ውሳኔውንና ምርጫውን ያቋም መግለጫውን አሳወቀ። አሁን ወሰንኩኝ አለ መጨረሻ ላይ። ካንተ ከመራቅ ይልቅ ወደ አንተ መራቅ ይሻላል። ካንተ ርቀው የሄዱትን አየኋቸው፣ ወደ አንተ የቀረቡትን አየኋቸው። ከዛ አስተዋልኩኝ፣ ወደሱ መቅረብ ይሻላል። ከዛ በኋላ የራሴን ያቋም መግለጫ ውሳኔ ምርጫ ወጣሁኝ። የሌሎችን አላውቅም፣ የጓደኞቼን አላውቅም፣ የአብሮ ሰራተኞቼን አላውቅም፣ የቤተሰቦቼን አላውቅም፣ የሚስቴን፣ የባሌን፣ የወንድሜን፣ የእህቴን አላውቅም። ለኔ ግን አለ አየ ባንድ ላይ እናመልካለን እንጂ ህይወት የግል ነው። አቋም የግል ነው። አንድ ላይ ልናገለግል፣ አንድ ላይ ልንጸልይ፣ አንድ ላይ ልንዘምር፣ አንድ ላይ ልንወጣ ልንገባ ህብረት ልናደርግ እንችላለን። የህይወት ውሳኔ ግን የግል ነው። በቡድን አይወሰንም፣ በቤተሰብ አይወሰንም፣ በጓደኛ አይወሰንም፣ በጋራ አይወሰንም፣ በግል ነው የሚወሰነው። እኔ ግን እግሮቼ ሊንሸራተቱ ቀረብኩኝ ያለው ሰውዬ አሁን ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል፣ ወደ እርሱ መጠጋት ይሻለኛል፣ ወደ እርሱ መገስገስ ይሻለኛል፣ ከእርሱ ጋር መጣበቅ ይሻለኛል። ምን ይሻልሃል? ምን ይሻልሻል? ሁላችንም እንጸልይ።